እሱ ይሰጠን ነበረ። እንጠራለን ምናምን ኦርቶዶክስ ምናምን ይካሄዳል ምናምን ሙስሊም ቤት ዳቦ ኮካ ቡቅር ምናምን ይሰጠንና ቴሌቪዥን እናይ ነበረ ድሮ ህፃን እያለን እንግዳ ስንጠራ ማለት ነው ጎረቤት ቤት። እዚህ ግን የለም እንደዚህ። እና እንዴት አሳለፋችሁ እናንተ? እንዴት ነበረ? ዛሬ ገብርኤል ነበረ መዳም ቤት ማያንዬ ነጊ ምስኪ ገስት በጣም ናፍቀሽኛል። በዜ ቀደም እኮ ስሚኝ እግዚአብሔርን ከእንቅልፌ እንደተነሳው ነበርና መሞር አልቻልኩም። ማንዬ ይቀርበኝ ቤት ድረስ መታ ሰላም ምትለኝ በዛ ውስጥ ቀጠዋል። አልወርድም አልኳት። ነይ ግቢ ኬፍ ልበልሽ ያራዳ ልጅ። ግን 7 ሰዓት ከባድ ነው። ባለትዳር ተኝ ዶንት አክሴፕት። ኤኒዌይስ ቤታዩ ላኪልኝ፣ ክፍት ነው በዚህ እኔ ትላክልኝ፣ ክፍት ነው ትላክልኝ ቤታዩ። ላይፍ ከገባው ስንት ጊዜ ጌታን በእውነት ሀይ በቅርቡ አይቻለሁ። ኧረ በስመ አብ በጣም ስፔን ሎንግ ታይም ወይ ደግሞ ከስንት አንዴ ገብቼ ነው ያየሽ። ብቻ በቅርቡ ያዩሽ መሰለኝ። እንዴት ነሽ? ደህና ነኝ። እንዴት ነሽ? ጥርስሽ ሲያምር ግን እኮ አልተሰራም ማሬ። ኧረ ተሰርቷል እንዴ? የድሮ ሳላውቀውም አልተሰራም ፍቅሬ። እንትን ነው ኢንቬዘር ላይን እኮ ነው ገና ሊገጥመው እንደ ብሬስ አይነት ሆኖ ብረት ያልሆነ ማለት ነው። ግን ክፍተቱ ገጥመዋል እኮ ይገጥመዋል። ይሄ አሁን ሲወጣ ነው ደግሞ ሞር ግጥም የሚለው። አሁን እንዲገጥመው የተደረገ ነገር ነው። ገባሽ? ሶሪ እንትን ሆነ ግን ተጋነነ ነገር አይደለም። ቆይ አስረዳሻለሁ። እንደዛ አይደለም። እንደ ብሬስ አሁን ብሬስ ሲወጣ ብሬስ የድሮ ነገር ነው። ገባሽ? ግን ይሄም ስቲል ብሬስ ሆኖ ግን ላይክ በሚያምር ሁኔታ ነው። በአካል ስተኝ በደምብ ታይዋለሽ። ቀድም እኮ ከእንቅልፍ እንደተነሳው እያልኩኝ ከነኬፕ እንደውም አላየሽኝም። ከሩቅ ስለሆንሽ ነው እንጂ እንደ አልታየሽኝም እኮ። አላየሽኝም እንዴ? አላየሽም። እኔ ያየሁሽ። እኔ ቅርብ ነገርም ለነገሩ አይታየኝም። ፊት ለፊት ነበር እኮ እንዲህ ዳይሬክት ፊት ለፊት ነው። አንቺ ቪዲዮ ላይ ሳይሽ ነው ያልኩት። እኔ ዛሬ ነገርኩሽ። አንድ ግድም የሽምግልናውን ቪዲዮ ዛሬ ነው ያየሁትና እናቴ ሁሉም ፓርት ላይ ያለሽ የወጣሽበት ፓርት የለም። ስቀውጥ እንዳንቺ ሰርግ እንዳንቺ ሽምግልና የቀወጥኩት የለም። እግዚአብሔርን ወይኔ ኢነርጂ። አንቺ ብር እየበተንኩ እኮ ነበር እኮ ለአንቺ ዶላር ነበር ሆነ ነበር አለ። እሱም ቪዲዮ ላይ ያለ ወይ ደው ማርያም ይመስለኛል። ሽምግልና ሲባል የሚቆረጥ ነገር የለውም፣ ሙሉ ነገር ይቀርጻል። ያው እንደ ካሜራማንሽ ነው። እኔ ኤቭሪ ሞመንት እንትን እንዲል ፈልጌ ነበር። 4 ሰዓት ነው ባይዘው 4 ሰዓት ሆነ። ኦፍኮርስ ይቀረጻል፣ ሁሉ ነገር ይቀረጻል። ኤዲት ተደርጎ 4 ሰዓት ነው የሆነው። ዋው አየዋለሁ እንዴ! ኦፍኮርስ መጥቻ አየዋለሁ። ቤት በጣም ነው ደስ የሚለው። በቃ ጌታ በጣም ደስ ብሎኛል። ግን ሳየው ደግሞ በቃ በጣም ደስ አለኝ። በቃ በጣም አታጓጉኝ በእናትሽ ለዛጭ። ለአንቺ ደግሞ እኔ በጭንቅላቴ ቆሜ ይጨፍራል። አንድ ሽምግልና አለን በቅርቡ ታውቂያለሽ እንዴ? ታዲያ ኧረ አልተለካውም። ሂጅ በእናትሽ ይለካለሁ። እኔስ ብትይ እኔ ደርሷል እኮ። አይ ገና ነው ማሬ። በስንት ቀን ነው ያለችው? አንድ ሩማ ይቀራል። አቅርባ ነው እንዴ ነገረችሽ? አውቃ እንጂ ያው እኔ መስሎኝ ነው። ሐዋሳ የምንሄድበት ጊዜ ለከታሳስ ነው የምንሄደው።
ከሱ 1 ሳምንት በፊት ነው እንዴ። አሁን የአመቱ ገብርኤል አለን የታህሳስ ሐምሌ ላይ ይማላል። ሐምሌ እኮ ሐምሌ አሁን ማን ላይ ነው ያለ ነው? ግንቦት እያለቀ ነው። አሁን ማን ላይ ነው ያለ ነው? ግንቦት ቤት እሷ ቤቷን እንኳን አላየንላትም። ቤት ለምን አንሄድም? ወይስ አይቻልም? ኧረ ኑ ደስ ነው የሚለኝ ማርያምን። ግን እንደ ትልቅ ሰው ነው ጃኒ። የድሮ ላይፍ ምናምን ሲሆን አረቄ በጋዜጣ ጠቅልለ ምናምን ነው የምንሄደው። ወይን ነገር ባለ ትዳር ቤት ነው አሁን ወይን አረቄ በቃ ስማ የደንበጫ እኮ ፋሚሊ ነው ማሬ። አንቺ ያላረግሽውን እራሱ አድርጓል እሱ ማለት እነግርሻለን በአካል ስቲፍ እንዴ ምን አንቺ ምንም አላረግሽም እያልሽ ነው? ኖ አይ አንቺ ያላረግሽውን ማለት እሱ ያደረገው ነገር ሳይሆን እሱ አንድ ስቴፕ ሄዷል እያልሽ እንደ እኔ የሆነ እንደ ህይወቶች ላይ እኮ ሴንስ ቦታ እኮ ነው የምነካው። የምር እናንተ አልገባችሁም እኮ። አሁን ቤቲ ስትወልድ ራሱ የክርስትና አባት ነኝ። ቤቲ የቤቲ ልጅማ እኔ ነኝ እና እናት ነው የምትሆን። እኔ ነኝ ማነሳት የአንድዬን ልጅ ወንድ ከሆነ ክርስትና እናት ታውቂያለሽ። ለመጀመሪያ ጊዜ ነው የምሆነው። እንከባከባታለሁ እንደ ልጅ አያታለሁ። ማርያም አይ ፕሮሚስ ጌታ ልጅ ክርስትና እናት ትወልድ የኔ ልጅ ብትሆን እሺ እኔ ቆንጆ ለዛ ያድርሰን። አሜን አሜን። ጃኒስ ታገባ እንዴት ነው የምንጨፍረው? እስቲ እኔ ፌንት ምበላ ነው ግን የምመስለኝ። ጃኒስ ታገባ በድንጋጤ ነው እንዴ። ጌማውን ስትጫወት ራሱ እኮ አትችልም እኮ ትደነግጣለች እኮ ማርያም። ግርግር አይደለ ለሽምግልና እናቴ ትሙት እኔ ወገቤን አስሬ እኔ ነኝ ብላ በቃ እንደውም በቃ እንትን ምንልሽ እኔ ፍቅር ማርያም። እኔ አንድ ነገር ጃኒስ ስትበትን ነበር ብር ዛሬ ቪዲዮ ላይ እያየሁት ማለት ነው። ብር እየበተንሽ ነበር ሽምግልና የኔ ሽምግልና ልት አትቀልጂ በእውነት በስመ አብ ያበደ ነው እንዴ ቦስ ልቤ ድንግጥ አለ ብታይ። የክርስትና ደግሞ ዶላር ነው የሚበተነው። እሺ እጠብቃለሁ። ጌታ እንዴት ቀልጃለሽ? የበለጠ ሆነች ግን እኔ ሴት እንድትወልጅ ነው የምፈልገው። እኔም ማርያም ወይ ስታምር ደግሞ ቆንጆ ሴት ነው የምትወልጂው። አንቺ የምትመስል ቄጣም ሴት ማርያም እንዴት ተቀልደ አንተ። አንድ ሰፈር ምን ታውቃለህ? እንደዚህ ማስጥራ ግን አንድ ሰፈር አለ። ከማን ጋር እመቤቴን በይ። ከዛ ሰፈር ወተሽ እዚህ ገባሽ? ጓደኞቼ እዚህ ነው ማርያም ከኔ በቃ የሁለት ደቂቃ መንገድ። ኧረ 2 ደቂቃ የማይሆን ታጥፋ ነው እንደዚህ ጥፍታ። ኧረ ቤቲ ማርያምን ያበደ ነው እንዴ በጣም እንዴት ነው ታዲያ? አሪፍ ነው። ተራመድሽው ልታጣጥለው ነው እንዴ? እንዴት ነው ግን ብቻ መኖር ማለት አሁን ለብቻ መኖር በጣም ይከብድ ይመስለኛል። እኔ ባለትዳር ሆኜ እንደዚህ ካልኩ ጎበዝ ናችሁ ማርያምን። በጣም ግን ትለምጃለሽ። አይ ከሆነ ቦታ መተሽ ከሆነ ሀገር መተሽ ምናምን አንደርስታንድ ማለት ኖርማል ነው ግዴታም ነው። ግን ከቤተሰብ ጋር ኖረሽ ሙቭ አድርገሽ እነሱ እዚህ ያሉ መኖር ይከብዳል ብዬ አሰብኩኝ። ደግሞ ብቻ ይከብዳል ከምትለምዱ ነው የምልሽ። አዎ እንዴት ነው ስትወጪ የነበረው ፊሊንግ? እኔ ስወጣ አስታውሳለሁ እንደ ጎረቤት ሳይቀር በለቅሶ ምናምን የት ነው የሚሄደው እያልኩ እኔ በ9,000 ብር ተከራይቼ ወጣሁት። ውጪ ነው ንገሩኝ እላቸዋለሁ። ግን እነሱ ጋር ግን ፊሊንግ አለው ገባሽ? አብሮ አሳድጎ መውጣት ማለት ህይወትን የምትጀምሪበት ታይም ነው። በጣም አግብተህ ሲሆንማ ደስታም ነው። ከዛ ደግሞ ከቤተሰብ መለየት ደግሞ ናፍቆት ምናምን አለ። ግን ስታርማ ደስ ይላል እኮ እንደ ተማምጦ። አዎ በጣም እግዚአብሔር ይመስገን። መንታ ግን ከወለድሽ እኔ ጉድ ነው የምለው። ወይኔ ትናንትና አይቼ ማለት ነው እንጦጦ ኪዳነ ምሕረት ክርስትና እያስነሱ መንታ እያልኩኝ በቃ ተወጀልሽ መንታ በጣም እንዴ ባንዴ መገላገል እኔም እወዳለሁ፣ ግን ከባድ ነው። ሆዴ ጠባብ ነች በጣም ሌላ እንዴ ኬንያ ላይ 7 የወለደች እኮ አለች ጃኒ።
አንተ ደግሞ በነስነ የምር 7 ወልዳ ማለት ነው። በቃ 3ቱ እርስ በርስ እየተጣሉ ነው። ራሱ ብታይ ፌሰናቸው ራሱ 7 የሚወልድ የለም። ያማል እንዴ 7 የምር ኬንያ ቼክ አድርጉ። ኮዲ ምናምን ብሎ ነገር የለም እኮ በቅጥነት በውፍረት አይደለም። የኔ ፍቅር ደግሞ ወፈረች። ጃኒ አልወፈረችም እንዴ? መወፈርማ ኦፍኮርስ ወፍረ ጃኒ እና እኔ አሁን እኩል ነን። ባይዘወይ ቀንሰሽ ማለት ነው። ኪዳነ እኔ ግን ቤት ይሄ ቅጥነት 3 ኪሎ ምናምን በልጣት ነው እንዴ? 3 ኪሎ በልጣት ነው። ከዛ በላይ አልበልጣትም። ጅም ከጀመርኩ በኋላ ጨምሬያለሁ። በእርግጥ 48 ነሽ አውቀሽ ነው ማርያም። እንዴ በጣም ወፍረሻል እኮ በጣም ጂም ነው ወፍረሽ ማርያም። የኔ እወዳችኋለሁ። አይ ላቭ ዩ። ስልክ ገባብኝ፣ የውጭ ስልክ። እሺ እስጢፎዬ ይመችሽ። በቃ ቻው ጃኒ፣ ቤትዬ ቻው ቻው። 48 ገብቻለሁ እኔ። እንዴ አንቺ አትመሲም፣ በጣም ነው የወፈርሽው። ከዛ ደግሞ ሲያምርብሽ እንዳትከሺ። ያምርብኛል። ይሄ ከዚህ በላይ ከጨመርኩ ግን ያስጠላል። ደስ ከእኔ ፕሮግራም ወፍረሻል። አሁን ቅድም እያየሁት። አይ ኖ ያንቺ ፕሮግራም እኮ ኖርማል ልብስ ነው እኮ የለበስኩት። አሳይሻለሁ። ማርያምን አይደለም፣ በጣም ተቀይረሻል። ግን የሚያምር ነው። በቃ የሚያምር ሙልት ማለት እንደዚህ ምቾት ከሆነ ይሄ እኮ እንትን ይባላል። ውስጥሽም በጣም እያማረ ነው። ይሽ ያስታውቃል። ህይወት ላይፍ ሻሪፍ ሲሆን ምቾት ነው። እኔ ፍቅር ታይ ነገር ነው። ምሪ በልብሽ ማሬ። ደውዪልኝ ነገ። እወድሻለሁ። ደህና ደሪ። እወድሻለሁ የእኔ ኬክ። በቃ ነገ እንደውል። እሺ ማይቻለን ባይ። እሺ ማሬ ባይ። እሺ የእኔ እናት ደህና ደሪ። ጉድ ናይት። 48 ኪሎ ነኝ ጋይስ። 43 ነበርኩኝ በነገራችን ላይ 40 የገባሁበት ታይም ነበረ። አሁንም አሪፍ ነው አቋሜ። ቴጌ ኤችዲ ጂጂ ያራዳ ልጅ እንዴት ነሽ? ጃኒ እንዴት ነህ? ትናንት ተገናኝተን ነበር። አልተገናኘንም። እነ ብሩክ በጊዜ ነው የተዋል። ብሩክ አይ ትናንት ገብርኤል እኮ ነው። አልገባሽም? አልገባም። እንዴት ነሽ? በእናትሽ ደህና ነሽ? እንዴት ነበር ፕሮግራም? ጃኒ ሀይ ቤታ፣ ሀይ ብሩክ እንዴት ናችሁ? አልጫወትም ጃኒ የኔ ፍቅር ነሽ። አልጫወትም የለም ፈንዱ ደህና ናችሁ? ስታም ቤቢ ላይ ማለት ነው። ተረጋግጥ። ያስ በቤቢ ላይ ልትለኝ አንተ አብዳር ሰክራል። አንተ አብደለው። እቺ ምን አይነት ስግብግብ ነች አንቺ? አንተ ከካም ስግብግብ ትላለህ። አንድ ሳምንት ሙሉ አንድ ቤቢ ላይ አባሽ ለጥንቸ ልደት እንደሰጠሽ ነው። በኋላ ፎቶ ሲለጠፍ የኔም ፎቶ እንዲለጠፍ አንተ ጠብቀኝ ጃኒ። ቤቢ ላይ ነው ይታል የማ ብቻሽን እንዳትለጠፍ። አንቺ ያሸነፍኩሽ ሼር አታረጊ ነው እንዴ? ቲክቶክ ነው አይው በየቦታው ቤታ እግዚአብሔርን እኔ 11 አለባቸው ማር አልሰጡኝም። እንዳንቺ ጨልዬ ከትላንትና ወዲያ ማክሲ ተልጦ በቃ ላይ መሰረብ ጀመርኩ። የሌለብኝም ባህሪ በጣም ነርቬን ነው የነኩት። ብታይ የሌለ ባህሪ ፈጣሪ ወይ እንዶ በቃ መታገስ አለብኝ። እንደዚህ ነው መሆን የለብኝ ብዬ እናንተ ሰው ጋር አለባችሁ። ሁለታችሁ ነው የወጣሁት ከላይ ቤታ የተዛዘሉት ስማቸው ማን ነው? ቆይ ላንብበው። ዘንድሮ እንደው ፋሚሊያውንማ ጸጥ በሉ። ብሩክ ሚዩት አድርገህና። ኧረ አላረኩሽም፣ እየሰማሁ እኮ ነው። እሺ እናንተ ሰው ላይ ቤቢ ላይ ሆን አለባችሁ? የለብንም። ኖ እና ያልከፈሏችሁ አላችሁ ሰዎች? ወንድሙ አለበት በየቦታው። እኔ እኮ ከማገረጣው ብዬ ነው ጸጥ ያልኩት። ሁለት አለብኝ እኔ ታዲያ አልወጣሁም እስካሁን። የአንቺ ደግሞ የጥንቸል ልደት አልሽኝ። እኔ ገብቶኛል ለምን እንዳልሽ። ምክንያቱም ፎቶ ሲለጠፍ የአንቺ ብቻ እንዳይለጠፍ አብረን እንደንትን እንደዚህ እንዲለጥፉን አንድ ላይ ዩቴን ጥጋበኛ እያችሁት ስንት የተቸገረ ሰው እያለ ስሚኝ አዳምጪ፣ ስንት የተቸገረ እያለ ለጥንቸል ልደት ጊፍት ይሰጣል። ስንቱ ሲቸገር በቀደም ኮመንት አድርጌ ሰደበኝ፣ አስወጣኝ። እኔን ግን ለጥንቸል ልደት ሄዶ ጊፍት ይሰጣል እንድባል ያደረግሽው ሴራ ነው። እሺ አሁን ስጠኝ ተወጥ ይቻለች። አሁን የምርሽ ነው።
አሁን አምስቱንም አሁን ስጠኝ። ማርያምን ኤርሚ ኧረ እሰጥሻለሁ። የምር ኤርሚ 5 አለብህ? 8 ኧረ እሰጣታለሁ። ያው ገዝቼ ልስጥሽ። 8 ማለት አንተ 8 እስኪኖርብህ ምን እየሰራህ ነው? 5 ያለብኝ ነበረብህ ቅድም። ከዛ 2 ሰው ከፈለልክ፣ ሁለት ሰው ከፈለልኝ አንድ ተመለሰ። በቃ ይኸው አሁን አንዱ ልስጥሽ። ለልጆቹ ደግሞ 2 አለብህ።